ስምንተኛው የለውጥ ዓመታት ትሩፋትን በመዘከርና ሰባተኛው ጠቅላላ ምርጫን ምክንያት በማድረግ በምስራቅ ጉራጌ ዞን ሶዶ ወረዳ በቡኢ ከተማ ደማቅ የድጋፍ ሰልፍ ተካሂዷል። በመርሃ ግብሩ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መጪው ግንቦት 24 ለሚካሄደው የመራጮች ድምጽ ማጽኛ ቀን እንኳን አደረሳችሁ ብለዋል። የሶዶ ጉራጌ ሕዝብ ሀገር ወዳድና ታታሪ ሕዝብ መሆኑን የጠቆሙት ርዕሰ መስተዳድሩ ፓርቲውን በመምረጥ ስርዓቱን ማስቀጠል ይገባል ብለዋል። ሕዝባችን የሶዶ ሕዝብ እጅግ በጣም ታማኝ፣ መንግስትን በታማኝነት የሚያገለግል ለስርዓቱ ከማንኛውም አካባቢ በተሻለ ሁኔታ የሚሰራ የሚደክም ስርዓቱንም ለማስቀጠል የሚጥር የሚሰራ ከሩቅም ከቅርብም ተጠራርቶ ዛሬ እዚህ መጥቶ እኔ ምርጫዬ ብልጽግና ነው፣ ግንቦት 24 ሲደርስ ብልጽግናን ለመምረጥ መዘጋጀቴን በዚህ ሰላማዊ ሰልፍ አረጋግጣለሁ ላለው ህዝብ በራሴና በክልል መንግስት በፓርቲ ስም የተሰማኝን ታላቅ ደስታ መግለጽ ወዳለሁ። መጪው ጊዜ ከብልጽግና ፓርቲ ጋር በመሆን መራጩ ህዝብ የወሰደውን ካርድ በተገቢው እንዲጠቀምም ዶክተር እንዳሻው አሳስበዋል። የተሰጣችሁን ካርድ በአግባቡ ተጠቅማችሁ ብልጽግናን አስቀጥላችሁ በኢትዮጵያ ውስጥ የተጀመሩ እጅግ በጣም ታሪካዊ የሆኑ የልማትና የሰላም ስራዎች እንዲቀጥሉ እንድታስችሉ በዚሁ አጋጣሚ ማሳሰብ ወዳለሁ። መጪው ጊዜ እጅግ የልማት፣ የሰላም፣ የፍቅር፣ የአንድነት፣ የወዳጅነት ጊዜ እንደሚሆን ተማመናለሁ። ህዝቡ በዚህ መንገድ ለኛ ያለውን ፍላጎት፣ ለኛ ያለውን ተቆርቋሪነት፣ ለኛ ምርጫውን ለማሳለፍ ከኛ ጎን ስለተሰለፈ በድጋሚ አመሰግናለሁ። ግንቦት 24 በሚካሄደው ሰባተኛ ጠቅላላ ምርጫ ላይ የብልጽግና ፓርቲን በመምረጥ ሁሉም የድርሻው እንዲወጣ ጥሪ ያቀረቡት ደግሞ የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን ናቸው። ምርጫችን ብልጽግና፣ ምልክታችን የስንዴ ነዶ፣ መሪ መልእክታችን ኢትዮጵያ ወደ ተምሳሌት አገር መሆኑን ሰምታችኋል። እጩዎቻችን በስም ዝርዝር መያዝ፣ ምልክታችን እንዳትረሱ፣ ቀኑን እንዳትረሱ፣ ሶስቱ ነገር ሁላችሁም ሰምታችኋል። ከሶዶ ከሁሉ ቀበሌ የመጣችሁ ሰምታችኋል። ይህንን አደራ ነው ምለው። የቡኢ ከተማ አስተዳደር በብልጽግና ፓርቲና መንግስት ተስፋ ሰጪ የለውጥ ጉዞ ላይ ይገኛል ያሉት የከተማ አስተዳደሩ ከንቲባ አቶ በለጠ ጫካ በእነዚህ የለውጥ ዓመታት ቡኢ ወደ ከተማ አስተዳደርነት ማደጓን ጠቁመዋል። አዲስ የመዋቅር አመራርና በብልጽግና ፓርቲ መሪነት የከተማዋ እድገት ካንቀላፋበት በማንሳት በፈጣን የለውጥ ሀዲድ ውስጥ እንድትገባ ማድረግ ተችሏል። በዚህም መሰረት ፓርቲው በነደፋቸው የትኩረት አቅጣጫዎች የህዝቡን መሰረታዊ ጥያቄዎች እንዲሁም የከተማዋን የእድገት ፍላጎትና ከተሜነትን ታሳቢ ያደረገ የአጭር የመካከለኛና የረጅም ጊዜ ስትራቴጂክ እቅድ በመንደፍ ወደ ልማት ንቅናቄ በመግባት ከተማዋ በፈጣን የልማት ግስጋሴ ላይ ብቻ ሳትሆን ለበርካቶች የተሞክሮ ማዕከል እንድትሆን ማድረግ አስችሏታል። እናም በከተማው ከ135 ሚሊዮን ብር በላይ ወጪ ልዩ ልዩ የመሰረተ ልማቶች መገንባታቸውንም ጠቁመዋል። የከተማዋ እድገት ቀጣይነት እንዲረጋገጥ እየተደረገ ነው ያሉት አቶ በለጠም ከህገወጥ ቤቶች ግንባታ የጸዳች ከተማ ማድረግ ተችሏልም ብለዋል። የነገዋን ቡኢ ከተማ ለመገንባት ታሳቢ ያደረገ ፕላን ተሰርቶላታል። በዚህም መሰረት የከተማዋ ፕላን ከነበረበት 1242 ሄክታር ወደ 6171 ሄክታር እንዲሁም አጠቃላይ ቆዳ አስተዳደር ወሰን ወደ 8698 ሄክታር ከፍ በማድረግ ከተማዋ ከህገወጥ ግንባታ ነፃ በማድረግ ፕላኗ ጠብቃ በአራቱም አቅጣጫ ማደግ እንድትችል መሰረት ተጥሎላታል። ከንቲባው እንደገለጹት የቡኢ ከተማ የኢንቨስትመንት ማዕከል እንድትሆን እየተሰራ መሆኑን ጠቁመዋል። ከ10 ቢሊዮን ብር በላይ ሀብት ያላቸው ኢንቨስተሮች መሰማራታቸውም እንዲሁም የከተማው ነዋሪዎች የብልጽግና ፓርቲን በመምረጥ ልማቱን ማስቀጠል ይገባል ሲሉም መልእክት አስተላልፈዋል። ያነጋገርናቸው የሰልፉ ተሳታፊዎች በበኩላቸው መጪው ጊዜ ከብልጽግና ፓርቲ ጋር ብሩህ መሆኑን ጠቁመዋል። በወረዳችን ደረጃ በሀገር አቀፍ ደረጃም እያየን ያለናቸው ልማቶች እየለሙ ያሉ በሀገር አቀፍ ደረጃ ከብዙ ልማቶች የለሙበት ሁኔታዎች ስላሉ እኛም ደግሞ ይህንን እንዲቀጥልልን ስለምንፈልግ ማህበረሰቡ ብልጽግናን ምርጫ ድጋፍ ለማድረግ ሁሉም ሰው በዚህ ቦታ ላይ በመገኘት
ድጋፍ የሰጠበት ሁኔታዎች አሉ። ብልጽግና ፓርቲ ከሌሎች ተፎካካሪ ፓርቲዎች የሚለዩት በርካታ ጉዳዮች አሉ። ከነዚህም ውስጥ አንዱ ብልጽግና ፓርቲ ሰው ተኮር ፓርቲ ነው። ነገ ኢትዮጵያን ተምሳሌት ለሌሎች ሀገራት ተምሳሌት ሀገር ሊያደርግ የሚችል ፓርቲ በመሆኑ እኔም የብልጽግና ፓርቲ አባል ሆኜ ብልጽግናን ለመምረጥ ተዘጋጅቻለሁ። ሁሉም የኢትዮጵያ ሕዝብም ሆነ የሶዶ ወረዳ ነዋሪዎች በነቂስ የወጣችሁ በሙሉ ያለምንም ጥርጣሬ ያለምንም ነገር ብልጽግናን እንድትመርጡ ስል እጠይቃለሁ።